ባለፈው የግብፅን 3 የተሳሳቱ ትርክቶች አስመልክቼ በዘገብኩት ቪዲዮ ላይ ተመስርቶ ከተሰጡ አስተያየቶች መካከል አንደኛው ይሄ ላይ የምትመለከቱት ነው። ስለ አስተያየቱ በጣም አመሰግናለሁ። አስተያየቱም ትክክል ነው። በመሆኑም ግብጾች ከዚህ በኋላ በሁለት ምክንያት የጂኦግራፊና የታሪክ ትምህርት ስርዓተ ትምህርታቸውን መቀየርና መጽሐፍቶቻቸውን ማስተካከል ይገባቸዋል። አንደኛው ግብጽ የኢትዮጵያ ስጦታ ናት። አባይ የሚመነጨው ኢትዮጵያ ውስጥ ነው። ስለዚህ ግብጽ የአባይ ስጦታ ሳትሆን ግብጽ የኢትዮጵያ ስጦታ ናት። ክቡር ከበደ ሚካኤል እንደጻፉትና እንደዘገቡት። ሁለተኛ፣ ጥንታዊ አባቶቻችን ኢትዮጵያውያን ግብጽን ጨምረው በሚያስተዳድሩበት ወቅት እነዚህ የሚያምሩትን ፒራሚዶች ሰርተው የሰጡት ፒራሚዶችን ሰርተን ያስረከብናቸው እኛ ኢትዮጵያውያኖች መሆናችን ለዜጎቻቸው ማስተማር አለባቸው። ታሪክ አይካድም፣ ምክንያቱም እውነታ ነው። ስለዚህ ግብጾች እስካሁን ሲያስተምሩ የነበሩትን የውሸት ትርክት ቀይረው እውነተኛውን ትርክት ለዜጎቻቸው መንገር ለወደፊት አቅጣጫቸው ይጠቅማቸዋል። ግብጽ የኢትዮጵያ ስጦታ ናት። ፒራሚዱም ኢትዮጵያን ሰርተን ያስረከብናቸው ትልቅ ሀብታቸው ነው።